ታላቋ የዘመኑ ዘማዊት ተብላ ትጠራ እንደነበረም መጽሐፏ ላይ አስፍራለች። በርካታ የአሜሪካ የጦር አዛዦች፣ ጋዜጠኞችና ሌሎችም ከሷ ጋር የፍቅር ግንኙነት ነበራቸው ወይም አንሶላ ተጋፈዋል። የመሪነት ስልጣን ላይ ከመውጣታቸው በፊት ድጋፍ ካደረገችላቸው ፕሬዝዳንቶች መካከል በወቅቱ የዴላዌር ግዛት ሴናተር የነበሩት ጆ ባይደንና በሰዓቱ የአርካንሰስ ግዛት ገዢ የነበሩት ቢል ክሊንተን ይገኙበታል። ለቀድሞው የዩናይትድ ኪንግደም መሪ ዊንስተን ቸርችል የልጃቸው ሚስት ምራታቸው ብቻ አልነበረችም፣ ታማኝ ወዳጅም ጭምር እንጂ። ይቺ ሴት ግን ታላቋ የዘመኑ ዘማዊት የሚል ቅጽልም ነበራት። ቢል ክሊንተን፣ ኔልሰን ማንዴላና ትሩማን ከመሳሰሉ ስመጥር ሰዎች ጋር ግንኙነት ነበራት። ጤና ይስጥልን ሀብል ተረክቤት የዓለም መነጋገሪያዋ ድንቅ ሴት በሁለተኛው የዓለም ጦርነት ጠቅላይ ሚኒስትር ዊንስተን ቸርችል ናዚን የተዋጉባት ተጽዕኖ ፈጣሪዋን ሴት የተመለከተ ጽሑፍ እንዲህ አቅርበንላችኋል። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን እንድታበረቱን ስንል በአክብሮት እየጠየቅን ነው። ስለምታደርጉልን ሁሉ እናመሰግናለን። በሁለተኛው የዓለም ጦርነት ጠቅላይ ሚኒስትር ዊንስተን ቸርችል ናዚን የተዋጉባት ተጽዕኖ ፈጣሪዋ ሴት ለቀድሞው የዩናይትድ ኪንግደም መሪ ዊንስተን ቸርችል የልጃቸው ሚስት ምራታቸው ብቻ አልነበረችም፣ ታማኝ ወዳጅም ጭምር እንጂ። ይቺ ሴት ግን ታላቋ የዘመኑ ዘማዊት የሚል ቅጽልም ነበራት። ሕይወቷ ካለፈ 30 ዓመት ገደማ ቢሆንም አሁን ድረስ የሥልጣን ጨዋታ የገባት ብልህ ሴት ነች ወይስ እፍረት አልባ አሊያም ደግሞ አጸያፊ የሚለው ዓለምን እያነጋገረ ይገኛል። ከብሪታንያ ባላባት ቤተሰብ የተገኘችው ፓሜላ ሃሪማን ከብሪታንያ ተነስታ አሜሪካ ውስጥ ተጽዕኖ መፍጠር የቻለች ኋላም በፈረንሳይ የአሜሪካ አምባሳደር ለመሆን የበቃች ሴት ነች። ሕይወቷም በ20ኛው ክፍለ ዘመን የነበሩ በርካታ የፖለቲካና የባህል ዘርፍ ታዋቂ ሰዎችን ነካክቷል። ዊንስተን ቸርችል እምቢ የማትልና ቁርጠኛ ሚስጥራዊ መሳሪያቸው እስከ መባል ያደረሳት እሳቸውም ለዛ ያጯት ገና የ20 ዓመት ወጣት እያለች ነበረ። በሁለተኛው የዓለም ጦርነት ወቅት ከወሳኝ አሜሪካውያን ጋር ራት በልታና ወይን ተጎንጭታ ሲያሻትም አማላ ናዚን እየተዋጋች ካለችው ብሪታንያ ጎን እንዲቆሙ አድርጋለች። በኋላም ተጽዕኖዋ እየሰፋ ሄዶ እንደ ኬኔዲዎች፣ ቢል ክሊንተንን፣ ኔልሰን ማንዴላና ትሩማን ከመሳሰሉ ስመጥር ሰዎች ጋር ግንኙነት ነበራት። ፓሜላ ሃሪማን በፓሪስ ሪትዝ ሆቴል መዋኛ ገንዳ ሳለች ድንገት ባጋጠማት የደም መፍሰስን ያስከተለ በሽታ የተነሳ ከሞተች 30 ዓመት እየተጠጋ ነው። በአውሮፓውያኑ 2024 ኪንግ ሜከር ፓሜላ ሃሪማስ አስቶንጊሽንግ ላይፍ ኦፍ ፓወር ሰደክሽን ኤንድ ኢንተርጊው የተሰኘው በእሷ ሕይወት ላይ የሚያጠነጥን መጽሐፍ ሲወጣም አከራካሪነቷ አልቀነሰም። በሶሪያ ፑርኔል የተጻፈው ይህ ግለ ታሪኳ በወጣበት ወቅት መጽሐፉ በድፍረት በብልሃትና ከፍ ባለ ህልም ለተመራው የዚች ሴት ሕይወት የተበረከተ ሙገሳ አድርገው የቆጠሩ ሰዎችም ነበሩ። ወደ እርካቡ ለመውጣት ወሲብን የተጠቀመችና የፖለቲካ ተጽዕኖዋ የተጋነነ ሴት በማለት የሚገልጿት እንዳሉ ሁሉ በሌላ ጽንፍ ደግሞ ሌሎቹ መጽሐፉ ያልተገባ ውዳሴ አቅራቢ ነው በማለት ይተቹታል። እጅ ከሚያጥረው የዝቅተኛ መደብ ባላባት ቤተሰብ በአውሮፓውያኑ 1920 የተወለደችው ፓሜላ መልካም ትዳር እንድታገኝ ተደርጋ ነበረ ያደገችው። የመጀመሪያ ባለቤቷ የጠቅላይ ሚኒስትር ዊንስተን ቸርችል ብቸኛ ልጅ የሆነው ራንዶልፍ ቸርችል ነበር። በወቅቱ ራንዶልፍ ገና በተጀመረው በሁለተኛው የዓለም ጦርነት እንደሚገደል እርግጠኛ ሆኖ ነበረ። ከመሞቱ በፊትም ወንድ ልጅ የመውለድ ከፍተኛ ፍላጎት ነበረውና ከፓሜላ ጋር ለመጀመሪያ ጊዜ እራት ለመብላት በወጡበት ወቅትም ዙሪያ ጥምጥም መሄድ አልፈለገም። የሕይወት ታሪኳን ያሳተመችው ፑርኔል አልወደዳትም ነበር፣ ግን ለሱ ልጅ ለመውለድ ያህል ጤነኛ ሆና ታይታው ነበረ ስትል ጽፋለች። ከወላጆቿ ጋር የምታሳልፈው አሰልቺ ሕይወት ያንገሸገሻት ፓሜላም ሐሳቡን ተቀብላ ልትወልድለት ተስማማለች። ምንም እንኳን ይህ የገባችበት ቁማር ኋላ ላይ ቢከፍላትም ትዳሯ እየሰመረ አልነበረም። ራንዶልፍ ሰካራም እና አስቸጋሪ ሰው በመሆኑ ልጅ ከመውለዷ በፊትም ሆነ ኋላ የሚመለከታት በንቀት አይን ነበር። በአውሮፓውያኑ 1940 አማቷ ዊንስተን ቸርችል የዩናይትድ ኪንግደም ጠቅላይ ሚኒስትር ሲሆኑ ግን ሁኔታዎች መልካቸውን ቀየሩ። የብሪታንያና የዓለም ሁሉ ነገር የሚጠነሰስበት ክፍል ውስጥ ተቀላቀለች። እንደኔ ፖለቲካን በቅርብ ለማየት እድል ያገኘ ማንም የለም
ስትል በኋላ ላይ ተናገረች። በወቅቱ ብሪታንያ የናዚን የጦርነት ኃይል የተጋፈጠችው ብቻዋን ነበረ። በአስቸኳይ የአሜሪካን ድጋፍ የፈለጉት ዊንስተን ቸርችልም ድጋፉ በቶሎ እንደማይደርስ ሲገባቸው፣ በተመሳሳይ ፓሜላ ብሪታንያ ምን አይነት አጣብቂኝ ውስጥ እንደገባች ተረድታ ነበረ። አሜሪካ ከገባችበት ጦርነቱ አስተማማኝ ይሆናል፣ ጦርነቱ ውስጥ እስካልተሳተፉ ድረስ ግን ነገሩ አሳሳቢ ነው የሚል አረዳድ እንደነበራት ተናግራለች። ዊንስተን ቸርችል ደስተኛና ውብ በሆነችው የልጃቸው ሚስት ላይ ተስፋቸውን ጥለዋል። እሷም አላሳፈረቻቸውም። የአሜሪካው ፕሬዝዳንት ሩዝቬልት ለመጀመሪያ ጊዜ ወደ ብሪታንያ ለላኩት መልእክተኛቸው ሃሪ ሆፒክሰን በሙገሳ ላይ ሙገሳ ደርባለች። በ1941 አቬሬል ሄሪማን ልዩ መልእክተኛ ሆነው ወደ ዩናይትድ ኪንግደም ሲጓዙም ራሷን ማስተዋወቅ ችላለች። በወቅቱ የ21 ዓመት ወጣት የነበረችው ፓሜላ ከ49 ዓመቱ ባለትዳር ሃሪማን ጋር የፍቅር ግንኙነት ጀመረች። የአሜሪካው ልዩ መልእክተኛ ምን እንደሚናገርና ምን እንደሚሰራ ማወቅ የሚሹት አማቷ ጠቅላይ ሚኒስትር ዊንስተን ቸርችል መረጃ እንድታቀብላቸው ይጠይቋት ነበር። ሮጀር ሉዊስ የተባለ ጸሐፊ ዘ ታይምስ ጋዜጣ ላይ ባሳተመው አንድ ሂስ ላይ ፓሜላ ለአማቷ ጠቃሚ መረጃዎችን ታቀብል ነበር የሚለውን ሐሳብ ውድቅ አድርጎታል። የወሲብ አባዜ ያለባት ቅጥረኛ ሲል ነው ያብጠለጠላት። የኮንቲነንት ዩኒቨርሲቲ የታሪክ ፕሮፌሰር የሆኑትና በሩዝቬልት ላይ መጽሐፍ ያሳተሙት ፍራንክ ኮስቲንግሊዮላ በበኩላቸው በጦርነት ወቅት መረጃ ካለው አስፈላጊነት አንጻር ፓሜላ ለዊንስተን ቸርችል ትልቅ እሴት ነበረች። በተቃራኒው ማሰብ ታሪክን አለማወቅ እንዲሁም የሴት ጠልነት ስሜት ነው ብለዋል። ፑርኔልም ብትሆን ወሲብን ትጠቀም ነበር የሚለው ጉዳይ ላይ አትከራከርም። ታላቋ የዘመኑ ዘማዊት ተብላ ትጠራ እንደነበረም መጽሐፏ ላይ አስፍራለች። በርካታ የአሜሪካ የጦር አዛዦች፣ ጋዜጠኞችና ሌሎችም ከእሷ ጋር የፍቅር ግንኙነት ነበራቸው ወይም አንሶላ ተጋፈዋል። ፓሜላ እነዚህን ግንኙነቶቿን ተጠቅማ ምን አይነት መረጃዎችን ለጠቅላይ ሚኒስትር ዊንስተን ቸርችል ትሰጥ ነበር፣ ጠቅላይ ሚኒስትሩስ ምን አይነት መረጃዎችን እንድታመጣ ይጠይቋት ነበር የሚለው ግን ሾላ በድፍኑ ነው። ግለ ታሪኳን የያዘው መጽሐፍ ላይ ከፍቅረኞቿ ጋር መኝታ ቤት ውስጥ የሚኖራት ወሬ በሁለቱም የአትላንቲክ ውቅያኖስ ጽንፍ ያሉ መሪዎች ጋር ይደርሱና ከፍተኛ የፖሊስ ውሳኔዎች ላይም ተጽዕኖ ያሳድሩ ነበረ ተብሎ ተጽፏል። ሉዊስ በዘ ታይምስ ጋዜጣ ባሳተመው ጽሑፉ ይህንን ጉዳይ ግነት ሲል ይጠቅሰዋል። ሆኖም ባለቤቷ ራንዶልፍ በአባቱ ጠንሳሽነት የሚካሄደውን የሚስቱን አመንዝራነት በተረዳ ጊዜ ወላጆቿ በተባባሪነት በመሳተፋቸው አስቆጥቶት ነበረ። ይህ ጉዳይ ምናልባትም ተጽዕኖ እንደነበራት አመላካች ሊሆን ይችላል። የፓሜላ ኑሮና ዝና በአሜሪካ። ፓሜላ ከጦርነቱ ማብቃት ኋላ ትዳሯን ፈታ ወደ ፓሪስ አምርታለች። በዚያም እንደ ኤሊ ዶሮስ ቻይልድና ልዑል አሊ ካህን ካሉ ባለጸጎች ጋር የፍቅር ግንኙነት መስርታለች። ሀብታሞቹ ፍቅረኞቿ ቅንጡ ሕይወት እንድትመራ ቢያደርጓትም አንዳቸውም ጣቷ ላይ ቀለበት አላጠለቁም። ዕድሜዋ ወደ 40 ሲጠጋ ደግሞ ታዋቂው የሆሊውድ አዘጋጅ ሌላንድ ሄዋርድ ባለቤቱን ፈትቶ እንዲያገባት አድርጋለች። ሄዋርድ ከፓሜላ ጋር ከተጋባ ኋላ የሥራ ስኬቱና የጤና ሁኔታው በፍጥነት አሽቆልቁሏል። ይህም ቢሆን ጥላው አልሄደችም። በታማኝነት አብራው ቆይታለች። የቤተሰቡን ውድ ጌጣጌጦች ሰርቃለች በማለት ፓሜላን የምትከሳት የሄዋርድ ልጅ እንኳ መልካም ሚስትነቷን መስከራላታለች። ፓሜላ ታላቅ ተስጦ ነበራት፣ የምትወዳቸውን ወንዶች ትረዳቸዋለች ብላለች። በአውሮፓውያኑ 1971 ባለቤቷ ሄዋርድ ከሞተ ኋላ ሌላ ትዳር ለመመስረት ብዙ ጊዜ አልፈጀባትም። በ20ዎቹ መጀመሪያ ላይ ሳለች የአሜሪካ ፕሬዝዳንት መልእክተኛ ሆኖ ወደ ብሪታንያ በመጣበት ጊዜ የፍቅር ግንኙነት ጀምረው ከነበረው አቬርል ሄርማን ጋር አንድ ድግስ ላይ ተገናኘች። ሄርማንም ከአንድ ዓመት በፊት ሚስቱን በሞት አጥቶ ስለነበረ በስርቆት የተጀመረውን ፍቅራቸውን እንደገና አስቀጥለውት በወራት ጊዜ ውስጥ ተጋብተዋል። ፓሜላ የሕይወቷን የመጨረሻዎቹን 2 አስርት ዓመታት ያሳለፈችው አሜሪካ ውስጥ ተጽዕኖ ፈጣሪ ሆና ነበር። በ1980 ሮናልድ ሬገን ካሸነፉ ኋላ በሚሊዮኖች ዶላር በሚቆጠረው የባለቤቷ ሀብት ታግዛ ለዴሞክራቲክ ፓርቲ እጩዎችን የገንዘብ ድጋፍ ማድረግ ጀመረች። የመሪነት ስልጣን ላይ ከመውጣታቸው በፊት ድጋፍ ካደረገችላቸው ፕሬዝዳንቶች መካከል በወቅቱ የዴላዌር ግዛት ሴናተር የነበሩት ጆ ባይደንና በሰዓቱ የአርካንሰስ ግዛት ገዢ የነበሩት ቢል ክሊንተን ይገኙበታል። ይህ የተጽዕኖ ፈጣሪነት ጉዞዋ የተቋጨው በክሊንተን የሥልጣን ዘመን በፈረንሳይ የአሜሪካ አምባሳደር ተደርጋ ስትሾም ነው። ዕድሜው እየገፋ ለነበረው ባለቤቷ ሃሪማን ታማኝና መልካም ሚስት የነበረች ቢሆንም ፖለቲካን በጭኖቿ መካከል ያደረገች የሚል ቅጽል ስም ከማግኘት አላመለጠችም። የፓሜላ ታሪክ ላይ በተጻፈው መጽሐፍ ሂሱን ያሳተመው የታሪካዊ ልቦለድ ደራሲው ቶማስ ማሎን
ግለ ታሪኩ እጅግ ወሳኝ በምትመስለው ይቺ ሴት ሕይወት ውስጥ ያለውን የባዶነት ስሜት በሚገባ ያልዳሰሰ ሲል ተችቷል። ፓሜላንም ጸጸት የማይሰማት ሜካኒካል ባህሪ ያላት ከማስደነቅ ይልቅ የምታጸይፍ ሲል ጠርቷታል። የመጽሐፉ ደራሲ ፑርኔል በበኩሏ በኮንግረስ ቤተ መጻሕፍት የሚገኙትን የፓሜላን ጽሑፎችና ደብዳቤዎች ካነበበች ኋላ እንደወደደቻት ትናገራለች። ምናልባት የፓሜላ ሕይወት እያንዳንዱ ሰው በራሱ መነጽር የተለያየ ትርጉም የሚሰጠው ጉዞን የያዘ ነው። ምናልባትም የሚነሳባት ቁጣ መግነኑ ማህበረሰቡ የሥነ ምግባር ጉዳይ ሲነሳ ሴቶች ላይ እንደሚበረታ የሚያመላክትም ይሆናል። ጸሐፊው ሎረንስ ሊመር እንደሚናገረው ሴት ሆነሽ ከብዙ ሰዎች ጋር የምትተኝ ከሆነ አመንዝራ ነሽ፣ ወንድ ከሆንክ ግን አማላይ ነህ ይላል። አንድ የስለላ ታሪክን ጨምረን እንሰነባበት። ለ7 ዓመታት በአምባሳደሯ ቤት ተቀምጦ አሜሪካን የሰለለላት የሶቪየቶች የጥበብ ሥራ ይላል። የጥበብ ሥራ ወይም ቅርጽ እንዴት ሊሰለል ይችላል? ነገሩ እንዲህ ነው። ወቅቱ በአውሮፓውያኑ 1945 ነበረ። የዓለማችን ሀያል ሶቪየት ኅብረትና አሜሪካ ፉክክር ላይ የነበሩበት፣ የካፒታሊስቱ የምዕራቡ ዓለምና የኮሚኒስቱ ምስራቅ የርዕዮተ ዓለማቸውን የበላይነት ለማስፈን የተንቀሳቀሱበት በተለምዶ ቀዝቃዛው ጦርነት ተብሎ የሚጠራበት ጊዜ። በዚህም ወቅት ከሶቪየት ኅብረት የተበረከተውና የማዳመጫ መሳሪያ የተደበቀበት የጥበብ ሥራ በአሜሪካ የደህንነትና የስለላ ተቋማት ሳይታወቅ ለ7 ዓመታት ቆይቷል። ከ80 ዓመታት በፊት ሁለተኛው የዓለም ጦርነት እየተገባደደ በነበረበት ጊዜ የሩሲያ ስካውት ቡድን አባል በሞስኮ ተቀማጭነታቸውን ላደረጉ የአሜሪካ አምባሳደር ስጦታን ያበረክታሉ። ስጦታው በእጅ የተቀረጸ የአሜሪካ መንግስት አርማ ነበረ። የስካውት ቡድን አባላት ስጦታቸውን ስፖዝ ሃውስ ወደ ተሰኘው የአምባሳደሩ መኖሪያ ቤት ሄደው ነው ያበረከቱት። ስጦታው በሁለተኛው የዓለም ጦርነት ወቅት አሜሪካና ሶቪየት ኅብረት የነበራቸውን ትብብር የሚያመላክት ነበረ። የወቅቱ የአሜሪካ አምባሳደር ደብልዩ አቭሪል ሄርማንም ይህንን ስጦታ እስከ አውሮፓውያኑ 1952 ድረስ በቤታቸው ውስጥ በኩራት ሰቅለውት ነበረ። ነገር ግን አምባሳደሩም ሆኑ የጸጥታ ቡድናቸው ሳያውቁ አርማው ድብቅ የማዳመጫ መሳሪያ ተገጥሞበት ነበር። መሳሪያው ዲፕሎማሲ ውይይቶችን ሳይቀር ማንም ሳያውቅ ለ7 ዓመታት ወደ ሶቪየት ሲያስተላልፍ ቆይቷል። ሶቪየት ኅብረት የጠላትን መረጃ ለማወቅ የጥበብ ሥራን ሰርጎ የመግቢያ መሳሪያ በማድረግ ስትራቴጂካዊ ጥቅም ለማግኘት ችላለች። የእንጨት ፈረስ ገንብተው በውስጡ ተደብቀው ጠላቶቻቸውን ማሸነፍ ከቻሉት የግሪክ አፈታሪክ የትሮጃን ፈረስ በኋላ ድንቅ የሚባል ብልጠት ነበረ ሶቪየት ኅብረት ያሳየችው። ምንም እንኳን የስለላ ልብ ወለድ ቢመስልም ይህ እውነተኛ ታሪክ ነው። አሜሪካ የደህንነት ሰዎች ዘቲንግ የሚል ስያሜ የሰጡት ይህ መሳሪያ እንዴት ሊሰራ ቻለ? ጆን ሊትል የተሰኙት የ79 ዓመቱ የስለላና የደህንነት ባለሙያ በዚህ መሳሪያ ለረጅም ጊዜ ሲደነቁ ቆይተዋል። የመሳሪያውንም ተመሳሳይ ቅጂ ሰርተውታል። ይህንን ሥራ የሚያሳይ የሊትል ዘጋቢ ፊልም በቅርቡ የወጣ ሲሆን በባኪንግሃምሻየር በሚገኘው ብሔራዊ ሙዚየም ለእይታ ይበቃል። ባለሙያው ዘቲንግ የተሰኘውን የማዳመጫ መሳሪያ የሚገልጹት በሙዚቃ መሳሪያዎች ነው። ልክ እንደ ዋሽንት እስትንፋስ ወደ ሙዚቃ የሚቀየርበት ወይም የከበሮ ቆዳ ሲመታ ንዝረት ወደ ጆሮ ገብቶ የሚቀየርበትን መንገድ በመግለጽ መሳሪያዋ በጣም አነስተኛ እንደ ወስፌ መሳይ ወይም የሴቶች ባርኔጣ ላይ የምትሰካ ጌጥ መሳይ ነች። የትኛውንም ክትትል ማለፍ ከመቻሏን በተጨማሪ የተገጠመላት የኤሌክትሮኒክስ ባትሪ የላትም፣ እንዲሁም አትግልም። የመሳሪያዋ ምህንድስና በጣም አስደናቂ ነበረ። እያንዳንዷ ርዝማኔ ተለክታ በጥልቀት ነበር የተሰራችው። የታሪክ ምሁሩ ኤችኬ ኪልት ሜልተን እንደሚሉት ዘቲንግ የድምፅ ክትትል ሳይሆን ከዚህ ቀደም የማይቻል ነው ተብሎ ወደሚታሰብ ደረጃ ያላቀች ናት ብለዋል። በአምባሳደሩ መኖሪያ ቤት ነበረ በስጦታ በተበረከተው አርማ ውስጥ የተቀመጠችው መሳሪያዋ በአቅራቢያው ባለ ሕንፃ የርቀት ማስተላለፊያም እንዲበራ ተደርጎ ነው የተዘጋጀው። ይህም ከፍተኛ ፍሪኩዌንሲ በመላክ ከመሳሪያዋ አንቴና ንዝረቶች እንዲወጣ ማድረግ ቻለ። በዚህ የጥበብ ሥራ ላይ የድምፅ መሳሪያ መገጠሙ የታወቀው በአውሮፓውያኑ 1951 ነበረ። በሞስኮ መቀመጫውን ያደረገው የብሪታንያ ወታደር ሬዲዮ ኦፕሬተር ዘቲንግን የሚጠቀምበትን ትክክለኛ ሞገድ ወይም ዌቭሌንግዝ በአጋጣሚ በማግኘቱ ነበረ ማዳመጫው መኖሩ የታወቀው። እናም ኦፕሬተሩ ከሩቅ ክፍል ንግግር መስማቱን ተከትሎ ክትትል ተደረገ። በዓመቱ የአሜሪካ ቴክኒሻኖች የአምባሳደሩ መኖሪያ ላይ ፍተሻ ጀመሩ። ከጥቂት ቀናት በኋላም ይህ በእጅ የተቀረጸው ታላቁ አርማ ያረፈበት የጥበብ ሥራ ከመጋረጃ ጀርባ የአምባሳደሩን ውይይቶች የሚያዳምጥ የማይታይ ጆሮ መሆኑን ተረዱ።
ጥበብን እንደ ስለላ። የዘቲንግን ስኬታማነትን አስመልክቶ ሩሲያዊው ቴክኒሻንና መሳሪያዋን የሚቆጣጠራት ቫዳም ጎንቻሮቭ ለረጅም ጊዜ በቀዝቃዛው ጦርነት ወቅት ሀገራችን በጣም ጠቃሚ የሆኑና ልዩ መረጃዎችን በማግኘት በተወሰነ መልኩ አደራጅቶን ነበረ ይላል። እንደ ዘቲንግ ያሉ የሶቪየት ህብረት መሳሪያዎች ምዕራባውያኑን ለመሰለል ምን ያህል ጥቅም ላይ እንደዋሉ እስካሁን ድረስ ከሶቪየት ህብረት የስለላ ተቋማት ውጪ ማንም አያውቅም። የስለላ መሳሪያዋ ዋነኛ ስኬት ቴክኒካዊ ሁኔታዋ ነበረ። ውበት ላላቸው ነገሮች ያለውን አመለካከት ከግምት ውስጥ በማስገባት የተነደፈችው የሥነ ጥበብ ሥራዎችን ወይም ማስጌጫዎችን ከባህላዊ ፍላጎት ማሳያ ወይም የባህል መገለጫ ውጪ ሌሎች ዓላማዎች የላቸውም የሚለው እምነት አለ። የሶቪየት የደህንነት አካላትም ይህንን እሳቤ ከግምት ውስጥ በማስገባት በእንጨት የተቀረጸውን አርማ መጠቀም ያደርገውታል። ዘቲንግ ብቸኛው ቅርጽ ብቻ አይደለችም፣ ለስላሳና ለወታደራዊ ስልት መጠቀሚያ የተደረገችው። የሥነ ጥበብን ታሪክ በምንመረምርበት ወቅት ታዋቂው ሰዓሊ ሊዮናርዶ ዳቪንቺ ሞናሊዛን ከመሳል በተጨማሪ ታንኮችና ምሽግ መስበሪያ የጦር መሳሪያዎችን ነድፏል። ታዋቂው ሰዓሊ ፒተር ፓውል ሬቤንስ በ30 ዓመታት ጦርነት ወቅት ሰላይ ነበረ። በአንደኛውና በሁለተኛው የዓለም ጦርነት ወቅት ከተለያዩ ሀገራት የተውጣጡ አርቲስቶች ጥበብን እንደ ሽፋን በመጠቀም ለዓላማቸው መጠቀሚያ አድርጓል። ስመጥሩ የብሪታንያ የጥበብ ታሪክ ተመራማሪው አንቶኒዮ ብለንት ደግሞ በሁለተኛው የዓለም ጦርነትና በቀዝቃዛው ጦርነት ወቅት የሶቪየት ኅብረት ሰላይ ነበረ። ወደ ዘቲንግ ስንመጣም የሙዚቃ ታሪክ የጉዳዩ ማዕከል ሆኖ እናገኘዋለን። የዚች መሳሪያ ፈጣሪ ሌቭ ሴርጌቪች ተርመን እየተባለ የሚጠራው የሶቪየት ዜጋ ጎበዝ ሙዚቀኛና የፈጠራ ሥራዎችን ያበረከተ ሰው ነበረ። ይህ ሙዚቀኛ የዓለማችን የመጀመሪያ ኤሌክትሮኒክስ መሳሪያ የፈለሰፈም እንደሆነ ይነገርለታል። የሙዚቃ መሳሪያውም በስሙም ቴርማን በመባል ይታወቃል። መሳሪያውን ሳይነኩ በአየር ላይ እጅ በማንቀሳቀስ አንቴናዎቹ የሙዚቃዎቹን ኖት እንዲይዙ በማድረግ ማጫወት የሚችሉት መሳሪያ ነው። ዘቲንግ ከተገኘች ኋላ ጉዳዩ በአሜሪካ የስለላ ሰዎች ሚስጥር ሆኖ ቆየ። ነገር ግን በአውሮፓውያኑ 1960 የኒውክሌር የጦር መሳሪያ እሽቅድድም ጣሪያ በነካበት ወቅት የአሜሪካ ዩ2 የተሰኘው የስለላ አውሮፕላን በሶቪየት ምድር ላይ ተመትቶ ወደቀ። በዚህ የዲፕሎማሲ ቀውስ ወቅት የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣናት የቀዝቃዛው ጦርነት ስለላ የአንድ ወገን ብቻ ለመሆኑን ለማረጋገጥ ሩሲያ በጥበብ ሥራ ውስጥ የቀበረችውን የማዳመጫ መሳሪያ በተባበሩት መንግስታት የጸጥታው ምክር ቤት አጋለጡ። የአምባሳደሩን መኖሪያ ቤት መደፈሩ አሳፋሪ የደህንነት ጥሰት በመሆኑም ጆን ሊትል እንደሚናገሩት ነገሩን በይፋ ለመናገር የስለላ አውሮፕላን ተመትቶ መጣል ነበረበት ይላሉ። ነገር ግን ዘቲንግን የተደበቀችበትን የላቀ መንገድ በወቅቱ ለሕዝብ አልተነገረም ነበር። በድብቅ የብሪታንያ የስለላ ባለሙያዎች መሳሪያዋን ሳታይር በሚል የኮድ ስም በጥልቅ ጥናት አካሂደውባታል። ዝርዝሮቹ መንግስታዊ ሚስጥር ተደርገው ቢቆዩም የደህንነት መኮንን ፒተር ራይት በአውሮፓውያኑ 1987 ስፓይካቸር በሚለው ማስታወሻው ላይ ይፋ አድርጎታል። ዘቲንግ በቴክኒክ መራቀቋ የቀዝቃዛውን ጦርነት የስለላ ጨዋታ በመቀያየር በርካታ የታሪክ ምሁራንን ያስደመመች ናት። የክላሲካል ሙዚቀኞች እንዲህ አይነት የስለላ መሳሪያ መፍጠራቸው በእጅ የተቀረጸ የጥበብ ሥራ ወታደራዊ መረጃዎችን ለመሰብሰብ መዋሉን የሚያስታውሱም የድብቁ ታሪክ አካል ነው።